ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። ዛሬም እንደገና ወደ እናንተ መጥቻለሁ። ቲክቶክ ነው። ላይክ ሼር አድርጉ፣ ተካፈሉ፣ እንማማር፣ እንወያይ። እንማር እንወያይ። በእግዚአብሔር ቃል እንማር፣ እንማማር፣ እንወቅ፣ እናውቅም ዘንድ እግዚአብሔርን እንከተል። ያ ምንድን ነው የሚለው? ክሬት ላይቭ። እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ። ዛሬ የምንወያይበት አንድ ርዕስ ምንድን ነው? ተራራን የሚያፈርስ እምነት። ተራራን የሚያፈርስ እምነት። ተራራን የሚያፈርስ እምነት ምን ማለቱ ነው? መጽሐፍ ቅዱስ ተራራን የሚያፈርስ እምነት መጽሐፍ ቅዱስ ሲነግረን ተራራውን ተነቅለ ወደ ሌላ ቦታ ሄድ ብትለው ይሄዳል ሲለን ምን ማለቱ ነው የሚል ሐሳብ ነው። በቲክቶክ ላይ እንደምታዩት ተራራን የሚያፈርስ እምነት ነው የሚለው። የምንወያየውን በዛ ዙሪያ ነው ዛሬ። በቲክቶክ መሳተፍ እፈልጋለሁ። በዚህ ጉዳይ ላይ ምለዋለኝ። የተረዳሁት ይሄ ነው። ተራራን የሚያፈርስ እምነት ሲል ጌታ ኢየሱስ ይሄን ማለቱ ነው ብላችሁ ማለት የምትፈልጉ ይኸው መሳተፍ ትችላላችሁ። በዩቲዩብም እንደዚሁ ተራራን የሚያፈርስ እምነት ስንል ምን ማለታችን ነው? አንዴ ቅድም ስመጣ አንድ የሆነ ስህተት ሰራሁኝ። በጣም ትልቅ ስህተት ነው የሰራሁት። የሰራሁት ስህተት ምንድን ነው? አንድ ወንድም ያስተምራል እና የሚያስተምረው ተራራን የሚያፈርስ እምነት ሲል ኢየሱስ ምን ማለቱ ነው የሚል ነበር። ተራራን የሚያፈርስ እምነት ሲል ኢየሱስ ምን ማለቱ ነው ብሎ የማይሆን ነገር ሲናገር እንትን አልኩና እኔ የማይሆን ነገር ተናገርኩት። እኔ ለራሴ የዘረብና አልኩት። አይባልም። ምክንያቱም ሰው በደረሰበት ይመላለሳል። እኔ በደረስኩበት እና እያንዳንዱ ሰው በደረሰበት ነው የሚመላለስ አይደል እንዴ? ያ የደረስንበት አለ። ዋይ ኦኬ ዘን እንደዛ ከሆነ ይሄኛውን እንትን ላድርገው። ያ ኦኬ እዛ ያለውን አምጥቶ እያሳየኝ ነው። እና ተራራን የሚያፈርስ እምነት ሲል መጽሐፍ ቅዱስ ምን ማለቱ ነው? ተራራን የሚያፈርስ እምነት ሲል መጽሐፍ ቅዱስ ምን ማለቱ ነው? ጌታ ኢየሱስ ክርስቶስ ኢየሱስም ስለ እምነታችሁ ማነስ ነው እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዛ እለፍ ብትሉት ያልፋል፣ የሚሳናችሁም ነገር የለም። ምን ማለቱ ነው? እንዴት ነው የምትረዱት ወገኖች? ተራራን የሚያፈርስ እምነት ምን ይላሉ? ማውንቴን ሙቨርስ፣ እኛ ተራራውን እንኳን ብንፈልግ እንችላለን፣ ተራራውን ተነቅለህ እዛ ሄድ ብትሉት ይሄዳል የሚሉ ሊትራሊስት ይባላሉ። ሊትራሊስት ማለት ቃል በቃል እንደተጻፈው
መጽሐፍ ሊትራል ነው የሚሉት። ሊትራል ማለት ልክ እንደተጻፈው ቀጥታ ደረቅ ትርጉም ማለት ነው። ደረቅ ሊትራሊስት ሊትራል ሚኒንግ የሚሰጡ አሉ። እና ምንድነው ኢየሱስ የሚለው እምነት ካለ ተራራውንም ታንቀሳቅሰዋለህ። ተፈንቀለ አንተ ተራራ እዚህ መንደር ከኛ መንደር አካባቢ ተነስና ሂድ ወደዛ ቦታ ሂድ ብትለው ተራራው ተፈንቅሎ ይሄዳል። ጌታ ኢየሱስ እንደዛ ነው የሚያስተምረው። ታብታብ አድርጉ፣ ሰው ይምጣ፣ ይወያይ፣ መልስ አለኝ የሚል አስተያየት አለኝ የሚል ይምጣ። እግዚአብሔር ምን ማለቱ ነው? ተራራን የሚያፈርስ እምነት። ይህን ተራራ ተነቅለህ ከዚህ ራቅ ብትሉት ይሄዳል ሲል ኢየሱስ ምን ማለቱ ነው? አብዛኞች ደግሞ ኤቲስቶች ፓስተር የነበሩ ምናምን ሆነው ክርስቶስን የካዱ ይሄ ፉሊሽ ነው። ይሄ የሞኛ አነጋገር ነው። ኢምፓሲብል ነው፣ አይቻልም። ይሄ የማይቻል ነው። ይሄ ምን ትርጉም አለው? የኢየሱስ አስተምሮት ትርጉም የለውም። ይሄ እዚህ ላይ ምንም ተራራ እንዴት አድርገው ማን ምን አቅም ኑሮን ቤት ተራራ ወይ ተነቀለ? አልተነቀለም። ስለዚህ ኢየሱስ ያለው አይ ወገኖች፣ አንዳንዴ ሳውቅ እንትንም ስንማርና ስናውቅ የእግዚአብሔር ነገር ሲረዳ የሰዎች ሞኝነት ምን ያህል ትልቁ ተራራ እንደውም የሰዎች ሞኝነት ነው። የሰዎች ሞኝነት ትልቁ ተራራ ምንድነው? የሰዎች ሞኝነት፣ የሰው ልጆች ሞኝነት ነው። ሳይንቲስት ሆኖ ምን ሆኖ ትልቅ የሙስሊም ሳይንቲስት ሆኖ ቁጭልና እነዛን ግደላቸው፣ እነዛን አላህ ይርገማቸው፣ እነዛን አላህ ይበላቸው ሲል የግመል ሽንት ብትጠጡ ይፈወሳሉ ሰለላሁ ዐለይሂ ወሰለም አሉ። እንደዛ ብለዋል ነብዩ። የግመል ሽንትን ጠጡ ትፈወሳላችሁ። ግን ዶክተር ነው፣ ሙስሊሙ ዶክተር እኮ ነው። ያ ውሸት እንደሆነ ያውቀዋል፣ ግን ያምናል። እዚህ የተለቀ ምን ተራራ አለ? ሞኝነቱ ተራራ ነው። ሞኝነቱ ተራራ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰባት እንትኖች ተምር ብትበሉ ደጋሚ ማይነካችሁም፣ በሽታም እንትን አይላችሁም፣ ምንም የሚጎዳችሁ የለም ብለዋል። ዶክተር ነው፣ ሳይንቲስት ነው። ቁጭ ብሎ ይሰማል። ዋው እውነት ነው፣ ኧረ ውሸት ነው። አልቀበለውም። ግን ሃይማኖቴ ነው፣ የአላህ ሃይማኖት። እስር ቤት እና እንዴት ነው የምታዩት? ተራራ ነቅለ። እሺ አሁንም አነብላችኋለሁ። የማቴዎስ ወንጌል 17:20 የማቴዎስ ወንጌል 17:20 ኢየሱስም ስለ እምነታችሁ ማነስ ነው እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዛ እለፍ ብትሉት ያልፋል፣ የሚሳናችሁም ነገር የለም። በቃ ትንሽ እምነት ካገኘህ በቃ ተራራውን፣ ገደሉን፣ ሜዳውን፣ ሸለቆውን ምንም ይሳንህ ነገር የለም። ምንም ይሳን። እንደዛ ነው የሚለው ጌታ ኢየሱስ። የውዴ ቃል እንደዛ ነው የሚለው። ማቴዎስ 21 ኢየሱስም መልሶ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩ በሴቲቱ እንደሆነባት ብቻ አታደርጉም። ነገር ግን ይህን ተራራ እንኳ ተነቅለ ወደ ባህር ተወርወር ብትሉት ይሆናል። ይህን ተራራ ተነቅለ ወደ ባህር ተወርወር ብትሉት ይሆናል። ኦ ጌታ ኢየሱስ ምንድን ነው? ይህን ተራራ
ይህን የምታየው ተራራ ታየዋለህ። እዚህ ጎጣጎጡ ጎጣጎጡ እዚህ ጎናችን ላይ ያለው ተራራ ያንንን ተነቅለህ ሂድ እዚህ ብትለው ወደ ባህር ይገባል። ስለዚህ አንድ መንግስት እንትን መስራት ከፈለገ በገደላ ገደል አልፎ ተራራን ሰንጥቆ መንገድ መስራት ከፈለገ ደመሚት አያስፈልገውም። ክርስቲያን ነው የሚያስፈልገው ማለት ነው። ክርስቲያኑ ነው። ክርስቲያን ወይ እና ይሄ በዚህ እንትን ልንሰራ ፈልገን ተራራው አግዶ ስለያዘን እና አንተ ነብይ ይህን ተራራ ተነቀል በለው። እንደዛ ነው ወገኖች፣ እንደዛ ነው ወይ? የእግዚአብሔርን ቃል እንዴት ነው የምትረዱት? እንዴት ነው የምንረዳው? የእግዚአብሔር ቃል የህይወት ቃል የጥበብ ቃል እንዴት ነው? ምንድን ነው? ሰው አይመጣም መቼም። ኢየሱስ ጌታ ነው። የህይወት ቃል የጥበብ ቃል የማዳን ቃል የበረከት ቃል ምን ይላል? ምንድን ነው የሚለው? ጌታ የውድሽ ቃል ምንድን ነው የሚለው? የውዴ ቃል የውዴ ቃል በተራሮች ላይ በተራራው ሁሉ በየትኛው ተራሮች? በተራሮች ላይ ሁሉ እየዘለለ ይመጣል። የማን? የውዴ ቃል። ሃሌሉያ ሃሌሉያ ሃሌሉያ። ድንቅ ነው የእግዚአብሔር ቃል፣ ድንቅ ነው የእግዚአብሔር ጥበብ፣ ድንቅ ነው። ታብታብ አድርጉ ባካችሁ፣ እያረጋችሁ ያላችሁም ጌታ ይባርካችሁ። እግዚአብሔር ይባርካችሁ። ያ እና ጠቃሚ ትምህርት ሲሆን ሰዎች ቢሰሙ ጥሩ ነው ብዬ ነው ማምነው። በእንደዚህ አይነት ጉዳይ ላይ የምፈልገውም ወንድሞችና እህቶችን በዚህ ሁኔታ ያሉትን አብሮ ያወቁትን ማካፈል፣ ማበርታት፣ የጥበብ ቃል የሞኝነት ቃል ሳይሆን የጥበብን ቃል በእውቀት እውነተኛ እውቀት ላይ የተመሰረተ የእግዚአብሔርን ቃል እንዲያውቁ ለማድረግ ነው። ህልም የሚያንን እግዚአብሔር ምን ይላል? እግዚአብሔር ሲናገር ጌታ ኢየሱስ እንደዚህ ሲናገር ምን ማለቱ ነው? ሰዎች ዓለም ግራ ተጋብታበት በሱ ቋንቋ በክርስቶስ ቋንቋ ዓለም ግራ ስትጋባ እኛም አብረን እንጋባ ወይ? የእኛስ አመለካከት እንዴት ነው? ጌታ ኢየሱስ ምንድን ነው የሚለው? ምንድን ነው የሚናገረው? ምንድን ነው የሚናገረው? ኢየሱስ እዚህ ላይ ምንድን ነው የሚናገረው? ያ እግዚአብሔር ስሙ የተባረከ ይሁን። አሁንም ደግሜ ያነባውና ወደ እንትኑ ገባለሁ። ሰው ብዙ የመጣ የለም። የኔን ፕሮግራም ያው ብዙ ሰው አይወደውም። ለምን? ነቢያት 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 ነው። ሙስሊሙም ያው ደግሞ ይጠላዋል። ለምን? ሙስሊሙን እንትን ይለዋል። ኦርቶዶክስም ያው ይጠላዋል። ሁሉም እንትን ይለዋል። ስለዚህ ጌታ ይባርካችሁ። 5 ሙኑ 10 15 20 ምናምን ያላችሁ ጌታ ይባርካችሁ። ወደ መማር የሚፈልግ ይማራል። ወደ እንትኑ እንሄዳለን። የማቴዎስ ወንጌል 17:20 ልብ በሉ። ጌታ የሚናገረውን ልብ በሉ። እኛ ደግሞ ምንድነው የምንረዳው? ምንድነው የሚለው? ከዚህ ላይ መጠየቅ ነው። ዝም አነብናቢ። እኛ ኢትዮጵያውያን ዳዊት ደጋሚዎች፣ አባቶቻችን ደጋሚዎች ነበሩ። ደጋሚዎች። እኛም ያው ነው። መጽሐፍ ቅዱስን ስናነብ እንደዛ አይደለም። እግዚአብሔር የሚለው እንደዛ አይደለም። ይህ ቃል ካፍህ አይለይ፣ ስትተኛ፣ ስትነሳ፣ ስትወጣ፣ ስትገባ፣ ስትሄድ፣ ስትመጣ፣ ምን ስትል ይህን አሰላስለው፣ 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 አስብበት፣ አውጣ። ውስጥ ገብተህ ምንድን ነው የሚል በለው እንጂ ዱዱዱዱ እንደዛ አይደለም። መጽሐፍ ቅዱስን ምንድን ነው መጠየቅ? መጽሐፍ ቅዱስን የሚያጠና ሰው ጠያቂ ነው።
ጌታ ሆይ ምን ማለት ነው? ተራራውን ተነቅለ ትለኛለህ እንዴ? ጌታ ኢየሱስ ሆይ እንዴት አድርጌ ነው የምነቅለው? ይህን ተራራ ነው ያን ተራራ ያን ምንድን ነው ስትጠይቀው፣ እኔ ምልህ ሌላ ነው ልጄ፣ ምልህ ይሄ ነው ልጄ፣ ምልሽ ይሄ ነው ልጄ ሆይ እኔ ማስተምርሽ ይሄ ነው ይላል። እንደዚህ እንደ ዓለማዊ አይደለም እኛ የምንረዳው፣ ሰማያዊ ነው፣ እንደ ሰማያዊነት። ስለዚህ ልብ በሉ፣ ሳነባቸው እነዚህን ጥያቄ በጭንቅላታችሁ አስቀምጡ። ለምን፣ እንዴት፣ በምን ሁኔታ፣ በእንዴት አድርገን፣ ምን ማለቱ ነው? ምንድን ነው? ትርጉም ይሰጣል አይሰጥም? ታዲያ ምንድን ነው? ያ ሲሆን አንድ ጠይቀህ የተማርከው ነገር ጠይቀን የተማርነው ነገር ጠንካራ ነው፣ አይፈርስም፣ ጸንቶ ይቆማል። ስለዚህ አነባለሁ። ሳነበው ጥያቄውን ራሳችሁ ብዙም ጥያቄዎችን ጠይቁ። 17 የማቴዎስ ወንጌል 17:20 ኢየሱስም ስለ እምነታችሁ ማነስ ነው እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዛ እለፍ ብትሉት ያልፋል፣ የሚሳናችሁም ነገር የለም። እምነት ትንሽ እምነት ከየት ይመጣል? ከየት ነው ይሄ እምነት የሚመጣው? ኢየሱስ ምን ማለቱ ነው? እዚህ ላይ ምን ለማለት ፈልጎ ነው? ለእኔ ምንድን ነው የሚለው? ለእነሱ ምንድን ነው ያላቸው? ለእኔስ ምንድን ነው የሚለው? ይሄ እምነት ትንሽ የት ነው የምትመጣው? የት ነው ማገኛት? የት ነው ይህንን እምነት የት ነው የምትገኘው? እንዴት አድርጌ ነው ማገኛት? ኦኬ፣ ሁለተኛ 21 ማቴዎስ 21:21 ኢየሱስም መልሶ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩ በሴቲቱ እንደሆነባት ብቻ አታደርጉም፣ ነገር ግን ይህንን ተራራ እንኳን ተነቅለህ ወደ ባህር ተወርወር ብትሉት ይሆናል። ይሄ እምነት ነው። አሁንም ወደ ባህር ተወርወር። የትኛው ባህር? ተራራው ምን አረገ? ተራራው ምን አረገ? እምነት የምንፈልገው ተራራ ነቅለን ወደ ባህር ልንጥል ነው? የማርቆስ ወንጌል 11:23 የማርቆስ ወንጌል 11:23 እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ባይጠራጠር ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። ቢያምን እምነት ነው ዋናው። ከዚህ ላይ አሁን በተለያየ መልኩ ነው የገለጸው ጌታችን፣ ግን ዋናው ወደ እምነት ነው የሚሄደው። ስለዚህ ጌታ የሚናገረው መንፈሳዊ ትርጓሜ እንለዋለን። መንፈሳዊ ስፒሪቹዋል ሚኒንግ እንለዋለን። እንግዲህ በአማርኛ ቅኔ እንማራለን አይደለ? ምንድነው ሞጣ ቀራንዮ ምነው አይታረስ በሬሳ ላይ መጣውስ ከዛ እስከዚህ ድረስ እኛ በትምህርት ቤት የተማርነው ምንድነው? ሞጣ ቀራንዮ ላይ በላይ የሚናገረዋል። ላይ በላይ በሬ አላየሁም ከዛ እስከዚህ ሰውየው ግን ያን አይደለም የሚለው። ያንን የገጠመችው ሴት ሰው ሁሉ አለቀ። በሬሳ ላይ ምን እያለ ሬሳ እየረገጥኩ ነው የመጣው። በላይ የሚያየው በሬ የተናገረ የምትመስለው የተናገረው ሰው የተናገረ የሚመስለው ምንድን ነው? መጽሐፍ ቅዱስም እንደዚህ አይነት ባህሪ ያለው እግዚአብሔር የሚናገር የሚለው ፈትሸን ውስጡን እስካላገኘ ነው ድረስ ላይ በላይ እንደ ልክ ሰምና ወርቁ ውስጥ ቆፍረህ ነው የምታወጣው። ሰምና ወርቅ ቅኔ ስምና ወርቅ ወርቁን ቆፍረህ ነው የምታወጣ። ምንድን ነው? እንዴት? ምን ለማለት ፈልጎ ነው? ኦኬ እና ታገኘዋል። ላዩ ግን ዝም ብሎ ስለሚታይ ላይ ቅጠሉ ምናምን ስለሚታይ ቀላል ምንም። ሰሙ ላይ በላይ ሰሙ ደግሞ ዋጋ የለውም። ተሎ ነው የሚቀልጠው። ሰምና ወርቅ
ሰሙ ይቀልጣል። ዋጋ ፋይዳ የለው። ላይ በላይ የምታዩት ነገር ፋይዳ የለው። ውስጥ የምትገባው፣ ውስጥ የምታገኘው፣ ውስጥ የምትመረምረው፣ ውስጥ የምትፈትሸው፣ ውስጥ እግዚአብሔር በመንፈሱ ገልጦ የሚያስተምር ያ ነው ትልቁ። ስለዚህ አሁን እሱን ነው ማሳያችሁ። ምን ይላል መጽሐፍ መዝሙረ ዳዊት 68:16 የጸኑ ተራሮች ለምን ይነሳሉ? እግዚአብሔር ይህን ተራራ የሚያድርበት ዘንድ ወደ በእውነት እግዚአብሔር ለዘላለም ያድርበታል ይላል። ተራራችን ነው። እውነተኛው ተራራችን እግዚአብሔር የሚያድርበት ጌታችን ኢየሱስ ክርስቶስ ነው። የህይወት ተራራ ነው። እሱን አይደለም እንትን የምንለው። ግን መጽሐፉ የሚጠቀመው ምንድነው የሚጠቀመው? ተራሮች እግዚአብሔር ተራራ ላይ ወጥቶ ሊያድር ነው? አይደለም። እግዚአብሔር ይሄ ምንድነው? በምናየው ነገር ነው። ኒቆዲሞስ ወደ ኢየሱስ መጣ። ኒቆዲሞስ እንደ ዘመናችን ሰው ነው። ላይ በላይ ነው የሚያየው። ጌታ ምን አለው? እንዴ ስለ ምድራዊ ነገር እያስተማርኩ ካልገባ ሰማዩንማ እንዴት አድርጋችሁ ነው የምትረዱት? በምድራዊ በምትረዳው ነገር አስታክኬ ሳስተምር ካልገባ የሰማዩንማ እንዴት አድርገህ ልትቀበል ነው? መምህር ሆነ እዚህ ሁሉ ባዶ ሆነ ነው የሚለው። እና ኢሳይያስ ምዕራፍ 2 ላይ እንሄድና ይህን ተራሮች ሁለት አይነት ተራሮችን እናያለን። ኢሳይያስ ምዕራፍ 2 በመጨረሻው ዘመን እግዚአብሔር ለኢሳይያስ የገለጠለት 2 ተራሮችን እናያለን። ሌላም ወደ ዋናው ደግሞ ወስዳችኋለሁ። እግዚአብሔር ስሙ የተባረከ ይሁን። ኢሳይያስ ምዕራፍ 2 እንዲህ ይለናል። በጣም ወደው ክፍል ነው። እዚህ ላይ ለማቴዎስ ትርጉም እዚህ ላይ ዋና መሰረቱ ማቴዎስን ለመረዳ ወይም ጌታ የተናገረውን ለመረዳት የአሞጽ ልጅ የኢሳይያስ ስለ ይሁዳና ስለ ኢየሩሳሌም ያየው ቃል በዘመኑ ፍጻሜ በመጨረሻው ዘመን በዘመኑ ፍጻሜ በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል። የእግዚአብሔር ተራራ አለ። የእግዚአብሔር ቤት ተራራ አለ። መሀል ላይ ወደ ላይ ይወጣል። የእግዚአብሔር ቤት ተራራ፣ ሌሎች ተራሮች ደግሞ ይደረደራሉ። ወደ እግዚአብሔር ተራራ እንትን እንለዋለን፣ እንዛሃለን፣ አንለቅም። እኩል ደራ ይባላል አይደል? እኩል ደራ እኩል ነን። የማን ተራራ? የእግዚአብሔር ቤት ተራራ። ሌሎች ተራሮች አሉ። እነዚህን ነው ጌታ የሚነግረን። ይህን ተራራ ተነቀል ብትለው ይነቀላል። እነዚህን ተራሮች ተነቀል ብትሉት ምን ይሆናል? ይነቀላል። በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ በኮረብቶቹም ላይ ከፍ ይላል። እነዚህ ኮረብታ ሆኖ ደግሞ አለ አይደል? ተራራውን ሊደራደር እንደ እስልምና አይነት እስልምና ኦርቶዶክስ ምናምን አለ ሃይማኖቱ ሁሉ ይደራደራል። ቁጠሩኝ ነው። እኛም ቁጠሩን፣ ሰዎችንን ይዘን እንሄዳለን። ሰይጣን ዓለምን ያሸነፈው በምን ላይ ነው? በተራራ ላይ ነው። በእግዚአብሔር ተራራ ወጣለሁ ነው ያለ። በእግዚአብሔር ተራራ ወጣለሁ። ወጥቶ ተራራው ላይ ሊሰለጥን ለምን? የራሱ ተራራ አለዋ። በራሱ ተራራ ነው ወደ እግዚአብሔር ተራራ የሚወጣው። ስለዚህ ይህንን በኢየሱስ ስም ብለህ ስትለው ይህ ተራራ ምን ይሆናል? ፑፍ ዋው ይላል። ተንዶ ይሄዳል። ወደ ምን ይጣላል? ወደ ባህር፣ ጥልቅ ባህር፣ ወደ ቦታው፣ ወደዛ ወደ ታሰረበት እዛ ይወጣል። ወደ ታሰረበት ወደዛው ሄደዛ ሄደዛ ራይ 20 ሄዱና አንብቡ። መጽሐፈ ራእይ 20 ተራራ። ስለዚህ
በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ በኮረብቶችም ላይ ከፍ ከፍ ይላል። አሕዛብም ኑ ወደ አሕዛብም ሁሉ ወደ እርሱ ይሰበሰባሉ። ወደ ምን? ወደ እግዚአብሔር ተራራ፣ ወደ እግዚአብሔር ተራራ፣ ወደ እግዚአብሔር ተራራ። ሕግ ከጽዮን የእግዚአብሔር ቃል ከኢየሩሳሌም ይወጣልና ብዙዎች አሕዛቦች ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ። ኢየሱስ ነው እኮ የእግዚአብሔር ቤት ተራራ። የናቡከደነፆርን እንትን ዳንኤል ላይ ትንሽ ድንጋይ ሆኖ አይደል? ትንሹን ድንጋይ ሆኖ ፈርክሶ ጣለውና ምን ሆነ? ታላቅ ተራራ ሆነ። መጽሐፈ ዳንኤል ላይ ማን? ያና አለት የወጣው ትንሹ ኢየሱስ ጌታችን። ሃሌሉያ። ስለዚህ ይሄ ተራራ የሚገዳደረን ተራራ ነው። ኢየሱስ የሚለው ይሄን ነው። የተግዳራ ህዝቦችን ሁሉ ለማስቀረት ወደኋላ የሚል ክፉ። ለዚህ ነው እኮ በክፉ ላይ ጸልዩ፣ ክፉን ተቃወሙት ይሸሻል አለ። ሰይጣንን ከነንትሩ ተቃወመው ይሸሻል። ወደ እግዚአብሔር ቅረቡ ይቀርባል። ወደ እግዚአብሔር ተራራ። የእግዚአብሔር ስም የጸና ግንብ ነው። የእግዚአብሔር ስም ጽኑ ተራራ ነው። ወደ እሱ ሄዶ እንጠጋለን። ስለዚህ ከፍ ከፍ ይላል። አሕዛብ ሁሉ ወደ እግዚአብሔር ተራራ ይጎርፋሉ። አምላክ እንውጣ፣ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በጎዳናውም እንሄዳለን ይላል። በጎዳናውም እንሄዳለን ይላል። ምኑ? አሕዛቡ ሁሉ። ደግሞ ይሄ ሲሆን ምን አረገ መሰላችሁ? ሊያርፍ ነው። ይሄ ሌባ እንዴ? ይሄ ሌባው ሊያርፍ መሰላችሁ እንዴ? ምን አለ መሰላችሁ? ኢሳይያስ 14 ላይ በናቡከደነፆር ግዛት መስሎ ነው። ሰይጣን በእነሱ ነው የሚጠቀመው፣ በገዢዎች ነው የሚጠቀመው። እግዚአብሔር የሚገለጠው በልጆች ነው። እግዚአብሔር ስራው የሚሰራው በአንቺና በእኔ በእኛ ነው። ሰይጣንም አገልጋዮች፣ የብርሃን ልጆች የሚመስሉ አገልጋዮች አሉት፣ ያማሩ ያሸበረቁ አይደለ እንዴ? ይህን እናውቃለን። በዚህ አንጠራጠርም። ስለዚህ ኢሳይያስ 14ን በደንብ አድርጋችሁ አንብቡት። እንዲህ አለ፣ አንብቡት እናንተ። አንተ የንጋት ኮከብ ልጅ አጥቢያ ሆይ እንዴት ከሰማይ ወደ ወረድክ? አሕዛብን ያዋረድክ ሆይ እንዴት እስከ ምድር ድረስ ተቆረጥክ? አንተም በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ። በሰሜንም ዳርቻ በመሰብሰቢያ ተራራ ላይ በሚሰበሰቡበት ተራራ ላይ አይ ምን አለ? ስብሰባ አላቸው አለ። ምን አለ? ስብሰባ አላቸው በመሰብሰቢያ ተራራ ላይ። ይህን ነው ጌታ ኢየሱስ በለው የሚል። ይህን ነው ጌታ ኢየሱስ ተነቀል የሚል። አንደኛ እምነት ከመስማት ነው፣ መስማት ከእግዚአብሔር ቃል ነው። እግዚአብሔር ቃል በልተሽ በእምነት ታንጸሽ በእምነት ጎልብተሽ የጨለማውን ኤፌሶን ምዕራፍ 6 ላይ ልብሱን ሁሉን ምኑን የልብስ እንትን የትጥቅ ልብስሽን ለብሰህ ትጋደላለህ። መጋደል መንፈሳዊ ከእንትን ጋር አይደለም፣ ከስጋና ደም ጋር አይደለም፣ ከርኩሳን መንፈሳውያን ሰራዊት ጋር። እነዚህ ምንድን ነው አለ? በመሰብሰቢያ ተራራ ገኛ ነው መወጣው አለ። እኔ በቃ ሂጄ የተሰበሰበውን ነው የምዘርፈው። መሰብሰቢያ ተራችን ኢየሱስ ነው። እዛ ሂጄ ምን አለዋል? እዘርፋለሁ።
እዘርፋለሁ። ታዲያ ምንድን ነው የምትሉት? ኢየሱስ ይሄን ነው የሚነግረው። ይሄንን የምትመቱበት እምነት ያስፈልጋችኋል። የሚያስፈልጋችሁም የእግዚአብሔር ቃል ነው። የሚያስፈልጋችሁም የእግዚአብሔር መንፈስ ነው። የሚያስፈልጋችሁም ጸሎት ነው። በእምነት በጸሎት በመንፈስ በቃሉ በእምነት በጸሎት በመንፈስ በቃሉ በአራቱ ትመታዋል። እግዚአብሔር የሚለው ያን ነው። ተነቅለህ ሂድ የምትለው ይነቀላል ጌታ ኢየሱስ። ስለዚህ ምን አለ? አንተም በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰሜን ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ፣ ከደመናዎች ከፍታ በላይ አርጋለሁ፣ በሉል እመሰላለሁ አልክን? ይሄ ነው ትልቁ ተራራ። ይሄንን በምን ነው የምትመታው? ይሄንን እንዴት አድርገን ነው የምንደቁሰው የምንመታው? ጌታ የሚለው ይሄ ነው። እንግዲህ ብዙ እንትን ማለት እንትን ይላል። አንድ ቦታ አነብና ጨርሳለሁ። ምክንያቱም ዋናውን እንትኑን ብዙ ቦታ አለ፣ ግን ይሄንን እንትን ዘካርያስ ምዕራፍ 4 ጌታ የተናገረውን ይሄን ልብ በሉ። ዘካርያስ ምዕራፍ 4 ቁጥር 7 ላይ ጌታ የተናገረው የት እናገኘው? ዘካርያስ ምዕራፍ ጌታ የተናገረው የቱን ምን ብሎ ነው? ተነቅለ ወደዚህ እንትን በል ያለ የሚናገረው የሰናፍጭ ቅንጣት። ለዛ ዋናው መልሱ ያለው እዚህ ላይ ነው። ታላቅ ተራራ ሆይ አንተ ምንድር ነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ፣ ሰዎችም ሞገስ ይሁንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረ። ስለዚህ አንተ ተራራ ሆይ እግዚአብሔር የሚለው ምኑን? ተራራውን ነው እንዴ? በዘሩባቤል ፊት የሆነ ተራራ ቁሞ ነው እንዴ? ነው እንዴ? በዘሩባቤል ፊት ተራራ ቁሞ ነው ወይ? አይደለም። የተሰለፈው የጠላት ሰራዊት ነው። የተሰለፈው የአጋንንት ሰራዊት ነው። የተሰለፈው የውድቀት ሰራዊት ነው። የእንቅፋት ሰራዊት ነው። ዘሩባቤልን ለማጥፋት፣ ነህምያን ለማጥፋት፣ የእግዚአብሔርን ቤት ስራ ለማስቆም ታጥቆ የተነሳ የጨለማ ሰራዊት ያ ሁሉ ምን ተባለ? ተራራ ተባለ። ይህን ተራራ ኢየሱስ ምን አለ? እምነት ሰጠኋችሁ። ለውም እኮ ይኸው እምነት በመንፈስ ነው የሚገለጠው አይደለም? በመንፈስ በእምነት ስንሆን በመንፈስ ያደረገን። ታላቅ ተራራ ሆይ አንተ ምንድን ነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ እያለ ይናገራል። ከዛም ደግሞ ዘሩባቤልን አንተ በመንፈሴ ነው እንጂ በጉልበት አይደለም፣ ዘሩባቤል ላይ በላይ እንደምታየው አይደለም፣ በመንፈሴ በኃይሌ በጉልበቴ ነው። እምነት ይኖርሃል። የእግዚአብሔር መንፈስ እንትን ይልሃል። ይህንን ታላቅ ተራራ በዘሩባቤል ፊት እንትን የሆነውን ተራራ ነው ጌታ ኢየሱስ ተነቅለህ ወደ ባህር ሄድ በለው ብት። ስለዚህ መጽሐፍን ስናጠና ልንረዳ ግድ ነው። መፈተሽና መረዳት አለብን። መጽሐፍ የሚለውን እንጂ እኛ የምንለውን ወይም ዝም ብሎ አንባቢ አይደለም። አንባቢ እኮ አይደለም። መጽሐፍ ቅዱስ ማጥናት ማለት ከማንበብ በላይ ነው። መጠየቅ መፈተሽ ነው። እግዚአብሔር እንዲያስተምረን መፈለግ ነው። ስለዚህ ኢየሱስ የተናገረው ስለምንድን ነው? ስለ ጠላት አሰራር፣ ስለ ክፉ መንፈስ፣
ስለ የረቀቀ የመንፈሳዊ አሰራር እሱን ሁሉ ተነቅለህ ወደ ጥልቅ ባህር ሄድ ብትለው በእምነት ይሆናል። ምክንያቱም በእኛ ውስጥ ያለ እምነት የክርስቶስ እምነት ነው። እውነተኛ እምነት በእኛ ውስጥ ሆኖ ስንጸልይ እናንትን ስንል ትልቅ ነገር ነው የምናፈርሰው። ትልቅ የጠላትን ስራ ሁሉ ሰይጣንን ተቃወሙ ሲለው በምንድን ነው የምትቃወመው? በቅድስና ሆኖ በጸሎት፣ በቅድስና ሆኖ በእውቀት ሆኖ በጸሎት ነው። በእግዚአብሔር ቃል ቁሞ በጸሎት ነው ጠላትን የሚያሸንፈው እንጂ ሰይጣን ወይ ምናምን በዛ ብቻ አይደለም። በህይወትና በኑሮ በእግዚአብሔር ቃል በመንፈስ በእውቀት በጥበብ ይሄ ነው የሚያስፈልገን ወገኖች። ስለዚህ ኢየሱስ ተራራ ተነቀል ሲል ይህን ለማለት ፈልጎ ነው። ጌታ ኢየሱስ ይባርካችሁ። ጥያቄ ያለው ካለ ጥያቄያችሁን አቅርቡ። እዚህ ላይ ይጨርሳል። ያልገባችሁ ነገር ካለ ያልገባችሁ ጥያቄ እንትን ማለት መልስ መስጠት ይችላል። ያ እንዴት ነው የምታዩት? ምንድን ነው ያ? እግዚአብሔር ስሙ የተባረከ ይሁን። ጥያቄ ያላችሁ ከሌላችሁ ጨርሳለሁ። እግዚአብሔር ይባርካችሁ። የገባችሁ እንትን በሉ። ደግሞ ቪዲዮዎችን ሼር አድርጉ። ጌታ ከእናንተ ጋር ይሁን። ደህና ሁኑልኝ ባይ